እና ቢሮ ተቀመጪ ያለ እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ በተራ ስለሚመጡ ኢጃዛ ነው የሚመጡት። በእኛ ምንድነው እኔ ፎቶ ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድነው? ከዛ አይ ዝም ብሎ ነው ምንም አላውቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር በእኔና በሙባረክ መጀመሪያ መርየምዬ ግን ሌላ ሚስት እንዳለውና አንቺ ሁለተኛ ነሽ ወይ ሶስተኛ ነሽ? ይሄን ታውቂያለሽ? እሱ ፕራይቬት ብዙ ምስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬትሊ ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ በግን በፕራይቬት ብዙ ምስቶች ነው አሉ፣ 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ ነሽ? እኔ ይሄ እንግዲህ እኔም ከሷ እኔ አወራለሁ በተራ ነው። ሆም ብላ ስሜን ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው በህግ እያልክ አታስፈራራት። ሙባረክ ነፃ እየሰደበችኝ ነው እኮ እንደፈለገች ስለኔ ወንድ ሀቢባ እንደዚህ መናገር ቅድሚያ እንሰጣታለን። ወንድሜ አንድ ነገር ብትሆን ተጠያቂ እሱ ነው፣ እያሰራራኝ ነው በውስጥ ማለት ነው። እኔ አንድ ነገር ብትሆን እኔ ትላንትና ራሴን ጠፍቼ ነበርኩኝ፣ ግን አላህ ነው ያተረፈኝ በሱ ምክንያት ማለት ነው። ካላ በታች ደግሞ አጠገቤ ያሉ ሰዎች ነው ያተረፉኝ በሱ ምክንያት ማለት ነው። በረኪና ልጠጭ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩ አይደለም። ይሄ ትክክል አይደለም። እሺ እንደዛ አይደረግም። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። በጣም ነው ተጎዳ። ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙስ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅነ፣ በሱ ቤት። አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ እሺ። ከዛ በውስጥ መስመር ጻፈኝ። በቃ አወራን። በውስጥ መስመር ጻፈው ማን ነው? አንቺ ነው ሙባረክ? እሱ ነው። ነጥብ መጻፍ ያለበት ነጥብ ላሲዚ ላሳውቅሽ ነው። አንደኛ 10,000 ድራም ለመንጃ ፍቃድ፣ 9,000 ድራም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አሁን ጠይቂኝ ጻፊ። አንደኛ የሰጠችኝ 9,000 ድርሃም፣ 9,000 ድርሃም ለአይዲ። እኔ ረጋል ቀኑ አላስታውስም። ምን አላስታውስም፣ ግን ረጋል መረጃ አለኝ። ደረሰኛ 10,000 ድራም ሀቢባ እሱን እኔ እመጣልሻለሁ በኋላ ማልሴ ላይ። ሶስተኛው ወርቁ ማለት ነው መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሺ። እኔ ቀና አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ይሆነዋል ማሬ? 2 ወር 3 ወር ረስቻለሁ። እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም ሀቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ ምን ያህል ቆይቷል? በግምት ችግር የለውም። እኔ ቀኑን አልፈልግም። እሺ ይሄን ጻፊልኝና ተወውቃችን። እሺ ይሄን ጻፊልኝ። ይሄን ስለፈለኩት ነው። በእናትህ እኮ ጽፌዋለሁ። ጻፍኩት እኮ ጻፊ ስትለኝ ጻፍኩት እና መሀል አትግባባት። እሺ ሙባረክ ፕሊዝ፣ በተራዋ አታቋርጣት። ሚውት አድርግና ያንተ ተራ ላይ ታወራለች። የእሷ ተራ ነው አሁን ይሄ። እሺ መርየም አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበትን ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው?
እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገስት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገዝቶ ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታምራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴፕ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍሽ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይፍ ላይ። ከዛ ሳበሽና አስገባሽ። ከዛ ቪዲዮ አብሪ ያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው። እኔ አልሰጠውም። አልሰጠሽም? እሺ አሁንም ወጣለው አልሽው። ምን አልሽ? በውስጥ ሰጥካለሁ አልሽው ቁጥር። አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጥሃለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ልትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስት አለክ፣ አንድ ምስት አለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትይው ምን አለሽ? ከዛ አዎ አለኝ፣ ግን አንድ ምስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ ያልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም፣ እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው፣ አይድ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳም ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳም ቤት ማለት ነው። መዳም ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ስርቼ አላውቅም። እኔ ኮንትራት በህጋዊ ነው የምሰራው እኔ መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው እጨርስሻለሁ። 10,000 ብር ነው፣ አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ አይደለም። መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ። ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምናለሁ፣ ምክንያቱም እወድሃለሁ ስለምወድ ማለት ነው።
በማስረጃ አሁን በእርግጥ እሱ አልካደም ጥሩ ነው። እሺ 9000 ድርሃም የመጀመሪያውን 9000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመዳም ተቀበለሽ ከሰጠሽው በኋላ የመንጃ ፍቃድ 10000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። ወርቄን ጉዳይ ሳይሆን አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን መጨረስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የምጨርሽ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9000 ድርሃም እና 10000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በምንድን 19000 ድርሃም 19000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላህ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? የተፈጠረው ገናኝታንስ መዳም ቤት ይጃዛለሽ? ምን መዳም ቤት አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለሁት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል እናቴ እያመመች ነው እናቴ መጠየቅ ይፈልጋለሁ አገር መግባት ይፈልጋለሁ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም በጣም ደክሞኛል። 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል። ሰርቻለሁ አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ ፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ ችግር የለውም እናትሽ ትጠይቃለሽ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ ችግር የለውም አመዳም ቤት አትሰርም ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ በራሱ ብር። አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሺ እሱ ነው ቆረጠኝ። ከዛ በኋላ መጣው ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከሪፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ
ከኤርፖርት ተቀብሎሽ ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት? ለሱ ቤት። አዎ ይህም ሰው የኒካ ወረቀት ማየት ፈልግ ነበረ። የኒካ ወረቀት አልሰጠሽም። ሁለት ምስክሮች አስቀምጦ ነው ማለት በእስክሪብቶና ወረቀት ይዛችሁ ምንም አልፈረማችሁም? በቃ ተቀምጠው ብቻ ምንም የለም። እኔም አልጠየኩም። እኔ አላቅም። ለኦርቶዶክሶች ነው የማውቀው እንጂ ለሙስሊምና አላቅም። በቃ እንደዚህ ሰው ኒካ ያስራል እንደዚህ ብቻ መሰለኝ እንጂ ወረቀት ላይ እሺ 19,000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ መኖር ከጀመርነ በኋላ ከኒካው በኋላ። ኦኬ እሺ። ኒካውን ካሰራችሁ በኋላ ወደ መዳም ቤት ተመለሽ ወይስ ኑሮ ጀመራችሁ? ኒካ ካሰርነ በኋላ ኑሮ ጀመርነ። 4 ቀን 1 ሳምንት ተቀመጥኩ። ወደ መዳም ቤት አልተመለሽም? በቃ ከኤርፖርት ተቀበለሽ ቤት ነግረሽ? እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ ብሬ መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ እና ቢሮ ተቀመጪ ያለ እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ ያለ። ለማን ቢሮ? እንደዚህ አይነት ቢሮም አንቺ ታውቃለሽ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ቤት ወጣው። አሁንም ሌላ ስራ ገባው። 3ኛ ማለት ነው። ሌላ ስራ ገባ። በቃ ራሴ በጣም ነው አመመኝ። ሰውነቴ እንትን ነው በጣም ነው ወገቤ ያመኛል። በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 ዓመት ሰርቻለሁ። በቃ አሁን መስራት አልቻልኩም። በኋላ ሲልሽ አልተስማማም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽና እዛው ፈዲላ ቤት ቆየሽ። ወደ ቤቱ አልመለሰሽም? አልመለሰልኝ። እሺ ከዛን ጊዜ ጀምሮ እስካሁን ድረስ ፈዲላ ቤት ቁጭ ብለሻል? አዎ ከፈዲላ ቤት ነው ቁጭ አልኩ። እሱ ደግሞ በሳምንት ማለት ነው መጥቶ ይወስደኛል። አብረን ጊዜ እናሳልፋለን። ከዛ በኋላ ይመልሰኛል ለፈዲላ ቤት። እንደዚህ ነበር። ስንት ሆነሽ ፈዲላ ቤት? ስንት ወር ሆነሽ አሁን? ፈዲላ ቤት ውስጥ መኖር ከጀመርሽ 1 ወር 2 ወር ስንት ጊዜ? አሁን እኔ ሚስት የሚመለከታቸው አካላት ብቻ ነው እዚህ ጋር የሚነጋገሩት። እሺ ሙባረክ ያንተ ተራ ነው። አቡዬ ቆይ መኪና ላቁም። እሺ መኪናን ፓርክ አድርግና ጥያቄዎችን የጻፍኳቸውን ጥያቄዎች ዋን ባይ ዋን ጠይቀሃለሁ። እኔም ጥያቄ አለኝ። እሺ ያው ኦልሬዲ ለሚስትነቷ ማስረጃዎች ልካልኛለች ለኔ ዋትስአፕ ላይ። አልካድኩም። ኦኬ ጥሩ። እሺ እዚህ ጋር የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ትክክል ውሸት ነው። ሁሉም ውሸት ነው። እሺ የመጀመሪያው ጥያቄ 9,000 ድርሃም ሰጥታ ካለች ለኢቃማ ማሰሪያ። ቆይ አንዴ እኔ ቪዲዮ ወጥቼ ስናገር ነው የሚያረካኝ። ወላሂ አልሰጠችኝም። 9,000 ድርሃም አልሰጠችኝም። ወላሂ አልሰጠችኝም። እሺ መርያም ቪዲዮሽን አብሪና ምንድነው ማስረጃችን? 9,000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ።
አስቀድሜ የምነግርሽ ነገር አንደኛው ነገር ሲጀመር እኔ ከሴት ልጅ አንድ ብር ተቀብዬ በእድሜ ማለት ነው ይሄን ያህል እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሁና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን፣ እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው ተዋወቅነው። አዎ እኛ ኢትዮ ሳዳት አረቢያን መጅሊሶች የአረፋ ስራዎች ጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣው ስትለኝ አይ የኔ ምስት ሁኚና ወደ ሀገር ግቢ ስላት ኖ ያንተ ምስት ሳልሆን ነው ከመጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም እቺን ቀን ጠብቄያለሁና የካደችውን እዚህ ካለመነች ትዋረድበታለች። ያው ስለ ወርቁም ስለምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጡላችሁ። እሷ ለተፈለገችው እኔ ሴት ልጅ ማዋረድ ደስ አይለኝም። ሲጀመር አንድ ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ካሁን በፊት ብዙ ነገር ጻና አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ ብትገቢ እኔ መረጃ አለኝ ብያለሁ። መረጃ አለኝ። ባንቺ ተራ ድምጻችን ሁሉ ባል አይዞሽ ባንቺ ተራ አልፈቀድኩለትም እንዲያቋርጥ። ሲያቋርጥሽ ሚውት አድርጋልኩት አይደል? ስለዚህ በሰው ተራ ታቋርጥ። ለቤተሰቦቼን ስም እንዳጠራ ስም አልጠራም እኮ ቤተሰብ ጫና እንዳያር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያረግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራም ማለት። ስለዚህ ስም ከጠራን ያቋርጠዋለሁ። ሚውት አታብሪ ያለ ተራሽ። እሺማ እሱ ያለ ተራው ስለማስቀምልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ አቢባ የሚደበቅ ነገር አለ? ሁሉ ነገር ልናገር አለ? መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክን ኦኬ መረጃውን ልንገር አይደለ? ከዛ አይ ካልገባው ኒካስ አናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሐላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሐላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሐላል ገብተን ሐላል አደረኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ሲገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩና ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ። እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት። ከዛ በኋላ ቻል አደረኩት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ
ሴት ልጅ ናት። ሰዎች ሳሰታል ችግር የለውም ብዬ ዝም አልኩ። ነበረብኝ አስደንግጫለሁ። መልእክቴ አስተላልፌያለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊቴ የምትቀመጠው። ስለ ሴቶች ሳወራ ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው እናቴ ማለት ነው። ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ ማርያም አልኳት እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ ደግሞ የሰው ልጅ በኔ ስም ከሀገር ወጥቶ እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደርስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጪኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጪኝ ራስሽ ተጠቀሚበት ከዛ አልኳት ስላት እሺ በቃ ተራራርተን ነው እንግዲህ ተራራርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺና ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ ማርያም ብዬ በክብር ባለቤቴ ናት ብዬ ያቺን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። የተከራይቼለት አንዳንድ ነገር እስከማማላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ የደረበ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዳው እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ። ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚህ ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪዓም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋር። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት ሁሉም ነገር የሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጪ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች፣ ወጣች።
ተንከራተተች ለእኔ ጋር ማለት ነው እንደኔ ተንከራተተች ለደላላዋ ደውዬ ታያት አስጋቢያት አልኳት በደንብ አዳምጪኝ እዚህ ጋር ተገናኘን እኔና እሷ ተገናኝተን ሙባረክ አለችኝ መኪና ውስጥ ሆነን ማለት ነው ሙባረክ አለችኝ አቤት አልኳት በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ አይቻለሁ የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው ፍቃድ ብቻ ነው ካንተም ፈልገው አለችኝ ምን አድርገሽ አልኳት የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው ወለች ወይኔ ጉዴ ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በኔ ጦስ እንድትሸጪ አልፈልግም አዳምጪ እንድትሸጪ ድምፅ አለኝ እንድትሸጪ አልፈልግም በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ አንዴ ኪሳራ ገብቶብኛል የፈለገ ነገር ይምጣብኝ አይዲሽን አሰራልሻለሁ አትጨነቂ ካንስሌሽንና ፎቶሽን ላኪልኝ ስጭኝና እስካሁን ራሴ አይዲ አሰራልሻለሁ ያን የድሮ ንብረት ከኔ ጋር ሳኖሪ ያፈራሽውን ንብረትሽን እኔ ጋር ሆነሽ እንድታጠፊው አልፈልግም ይሄ ቀይ መስመር ነው ራሴ አሰራልሻለሁ ብዬ ነገርኳት እሺ አለችኝ አመሰግናለሁ አለች ችግር የለውም ግዴታዬ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን የኛ ስራ አለ የስራችን እንትን ላይ እንዲሰራላት ተጀመረላት ሪጀክት መጣ አሁንም ሁለተኛ ጊዜ ተጀመረ ሪጀክት መጣ ሁሉም ነገር በመረጃ ነው አለ ሶስተኛ ላይ እንትን መጣብን ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት ጓደኛዬ ነው ይዟት በጣም አጋጉል ሆነ ስንት ቦታ ወሰዳት ምን አለ አልተሳካም ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድትሰጥ ጓደኛዬ ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬላት የወጪ የምናምን ማለት ነው እዚህ ላይ ሊመጣ ይችላል እዛ እየጨረሰላት ነው በመሃል ተንኮል አሰበች ቀጥታ አላስተዋወቅኳቸውም ከባለቤቴ ጋር ልጅ ይዛለች ራሷም ነፍሰ ጡር ናት ቀጥታ መታ በሩን አንኳኳችልኝ ሰው ልኳት ማን እንደላካት አቃለው መረጃ አለኝ ገባሽ በሰላም እየኖርን ማለት ነው ቀጥታ ቤቴ መጣች ካስሻለሁ ያልኩሽ እዚህ ቦታ ነው ቤቴ መጣ ባለቤቴ አለች ህፃን ልጅ አለኝ ነፍሰ ጡር ናት እሷ ንግግር ያላት ከኔ ጋር ነው ቤቴ ስመጣ አቤት አልኳት አንተ አይዲህን ታወጣልኛለህ አታወጣልኝ ምናምን አለ በቃ ክርክርና ወርቁን ሰጠሁት ያለችው ስራ ልገባ ነው መርያም የመጀመሪያውን መረጃዎችን ነው እንግዲህ መርያም የመጀመሪያውን ስራ ከገባች በኋላ እኔ ወርቋን በእጇ ላይ ሰጥቻት በሌላ አካውንት እሷ ስር ገብተሽ ከነቀኑ ወርቋን ለብሳ የሰራችውን ቪዲዮ ረስታለች እንዲታይልኝ ፈልጋለሁ ቅርብ ጊዜ ማለት ነው ግቢ እኔም ገባለሁ አንቺም ግቢ እሷ ስር ግቢና በሌላ አካውንት ወርቁን እጅሽናሽልኝ ማርያም ወርቁን ሰጥታኛለች ነበር አዎ ሰጥቻት ቪዲዮ ሰጥታለች ለምን አልነገርክም ታሪኩን ኦኬ እሱ ቀኑን እናያለን ቀኑን ማስታወስ አለብሽ እሺ አንዴ አዎ አሁን ስለ ገንዘቡ ምንም ላ ቆይ ስለ ገንዘቡ አብዬ መጀመሪያ ቀኑን ይልኝ በዚህ ሳምንት የሰራችው ቪዲዮ ወርቁን ለብሳ አለ ይሄው አለ እያለች ነው አንድ ውሸት አንድ በይልኝ እሺ በሰከንድ አካውንት ልግባ አንዴ ግቢ ሁላችሁም ግቡ እየወጣች ነው አለቃትም ብያለሁ መጨረሻ ላይ ግን አለቃትም በህግ ነው ያታጥፊ ማሬ ቪዲዮ ክፈቺ እሱም አንቺ ቪዲዮ ማጥፋታችን ምሽም አንዴ እኔ ራሴ አናጠፋም አካውንቴ እገባና ወርቁን የዛሬ 5 ወር ተጠቂ ወርቅ ቆይ 5 day 5 ቀን ወርቅ አላት እጇ ላይ አላስታውስም መቼ እንደሰጠሁት በጣም ቆይቷል ብለሻል እና ቀለበቷ የሰራችሁ ቪዲዮ ላይ ቀለበቱ አለ እየተባለ ነው ሌት ምቼ አብዬ ምን መሰለሽ እዚህ ላይ መጀመሪያ የሚያወራው እውነት መሆኑን መጀመሪያ ቪዲዮ ላግኝና እንደዚህ አይደለም እኔ ቪዲዮ ቀርጬ ቪዲዮ ማለት ነው ጫኘ ጋራ ለውስጥ ነው ማስቀመጠው ከዛ በኋላ ቀስ ብዬ ነው የምለቀው እንጂ ጋላሪ ላይ ግቢና በጣም ጥሩ ችግር የለውም ጋላሪ ላይ ግቢና ይሄ ቪዲዮ የተቀረጸበትን ቀን ጋላሪ ላይ ያሳያል አንድ ቪዲዮ ጋላሪ ላይ ካስቀመጥኩት የቀረጽኩበት ቀን ሰዓት ቦታ ሎኬሽን ኤቭሪቲንግ ጋላሪ ላይ ያሳያል እና ከጋላሪ ላይ ላኪልኝ ለኔ
ቀኑን፣ ሰዓቱን፣ ሁሉን ነገር ማየት እንድችል የቀረጽሽበትን ቀን ምን መሰለሽ አቡዬ እልክልሻለሁ፣ ችግር የለውም። ግን ማለት ነው እኔ ይሄ ወርቅ ተሰጠሁት ብር ጋ አይደለም የሰጠሁት፣ ብር ጋ አይደለም የሰጠሁት ይሄንን ወርቅ ከብር ጋ አይደለም። ግን መጀመሪያ ስለ ወርቁ እናውራ። ወርቁን መልሶልሻል? አልመለሰልሽም? አልመለሰልኝም። ስለዚህ ይህንን ቪዲዮ የቀረጽሽበትን ቀን ከ5 ቀን በፊት የፖስተሽውን ቪዲዮ የቀረጽሽበትን ቀን ከጋላሪ ላይ ቀኑን ማስረጃ አምጪልኝ። እጄ ላይ ወርቅ የለኝም። ከ5 በፊት የቀረጽኩት ቪዲዮ እጄ ላይ የለኝም። ግቢና የለኝም። እሺ የለኝም። ይሄ ቪዲዮ የተፖስተው 5 days ago ነው እና ይሄ የተቀረጸበትን በፊት ፎቶ ነው እሱ። ለበፊት ፎቶ ነው እሱ። ትናንትና ነው ለቀኩት። ገባኝ። ከጋላሪ ላይ የተነሳበትን ቀን ላኪልኝ። እኔ ወድ ሁሉ ነገር በማስረጃ ነው። እንዴት ነው የምልክልሽ? ጋላሪ ውስጥ ገቢና ይኸውልሽ እኔ ላሳይሽ። ለምሳሌ ስልኬ ውስጥ ገብቼ ላስረዳሽ። ለምሳሌ አሁን እኔ ይሄንን ቪዲዮ የቀረጽኩት ይሄን ቪዲዮ የቀጠሮ ጌሜ ቀን ሜካፕ ሰርቼ ራሴን የቀረጽኩት ነው። እዚህ ጋር ምን ይላል? መንዳይ ሙባረክ አንዴ ላስረዳት። ላላላ ይሄን ቪዲዮ ያዙልኝ 6 ቀን የሚለውን ይሄ በፊት እኮ በፊት የተቀረጸ ነው ብላለች። ማስረጃ ታቅርብ፣ ችግር የለም። ሙባረክ አትግባብኝ መሀል ላይ። እሺ መርየምዬ ላስረዳሽ ነው። እኔ እናት ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፍሊተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው። እና እዚህ ጋር ምን ይላል? ቀን ይታይሻል? እዚህ ጋር ቀን ሰዓት አየሽ? በዋትስአፕ ልክልሻለሁ፣ ችግር የለም። አሁን ላኪልኛ መጀመሪያ ማሪ። ይሄንን ነፃ ላውጣሽ መጀመሪያ። እንደዚህ የሚያሳይ አይሹ ቀንና ሰዓት የሚያሳይ ያሳያል። ከፈልሽ 3 ነጠብጣቧን ትነኪና እንትን የሚላለ 3 ነጠብጣቧን ትነኪና ይኸውልሽ 3 ነጠብጣቧን ስትነኪ እንዲያርገሽ ዲቴል ያሳይሻል። ሎኬሽን ቀን ኤቭሪቲንግ። አሻውን እኔ ሳተርዴይ ቅዳሜ የቀጠሮ ጌሜ ቀን ነው ራሴን እየቀረጽኩኝ ቪዲዮ ስሰራ ሜካፕ ስቀባ ሳተርዴይ ሰዓቱ ራሱ 7 ሰዓት ተኩል ይኸውልሽ ሳተርዴይ 7 ሰዓት ተኩል ይላል። እንደዛ የሚያሳይ ላኪልኝ። ከዛ መቼ የዛሬ ስንት ወር እንደተቀረጸ ያንን እናቅና እናያለን ማለት ነው። በቀይ ሻርፕ ያለሽበትን እሺማ። አንድ ነገር ቃል ልግባልሽ። እኔ ደግሞ ሀቢባ እንደሚቀርብሽ ወንድምሽ አንቺ ለሴት ነው የምትቆሚው። እኔ አንቺን ራሱ የምወደው አንድ ነገር ልንገርሽ፣ አንቺን የምወድሽ ለሴቶች ስለምትቆሚ ነው። አለቀ። እንደዛ እያልኩ ግን እቺን ልጅ ተጣርቶ ጎድቻት አንድ ሰው ከፈረደብኝ አንገቴን ነው የምሰጠው። እኔ ብሬ ምናምን የለም፣ ወላሂ አንገቴን ነው የምሰጠው። በፍጹም ሴት ልጅ አልጎዳም። ሁለተኛው ሊቀጥል ወይስ ይሄን ይለቅ? መጀመሪያ ይሄኛው ስለ ብሩ እናወራለን። ምክንያቱም ያውለት ሙባረክ ቅድም ሰጠችኝ ቀለበቱን ሰጠችኝ ብለካል አይደል? አምነሃል ቀለበቱን እንደሰጠችክ። መልሻለሁ የሚለው ግን ታሪኩ ላይ ለምን አልገባም ነው የኔ ጥያቄ። መመለስህን እዛ ታሪኩ ላይ ለምን አላሳወቅንም? ምን ቀን እንደመለስክላት? የመለስኩላት ከሶስተኛው ስራ ገብታ መጨረሻ ላይ ወጣ አትግቢ ብዬ 1 ወር አካባቢ ነው። ኦኬ እቤት ሄደህ ነው የሰጠካት? ፈዲላ ቤት መኪና ውስጥ ነው? አንተ ጋር መጣ ነው? የት ነው የሰጠካት? አራበና እነሱ ቤት ያሉት ሰዎች ይምጡና በልጃቸው ይምሎ እጇ ላይ ያላየንም ወርቁን ይበሉ። ለምን ስትሰጣት መኪና ውስጥ ነው? አንተ ቤት ነው? ፈዲላ ቤት ነው? የት ነው የሰጠሃት? መኪና ውስጥ ነው። ስለሰጠዋን ነው እኮ ቪዲዮ እየሰራችበት ፎቶ። ኦኬ ምን ነው ባሰጣት? ገባኝ እኮ ሰጠካት እኮ የሰጠካት አንተ ቤት ነው? መኪና ውስጥ ነው? ፈዲላ ጋር ነው? ማን ቤት ነው? ኧረ ሂጄ እሺ አንድ አሁን እሷ ቀርጻ ትላክልኝ መቼ እንደሆነ ከጋላሪዋ ላይ ስክሪንሻት አድርጋት ላክልኝ። እሺ እናንተ ያወራችሁት ቮይስ አሁን እሷ ማስረጃ ቮይስ ብሩን ላንተ ስለመስጠቷ ማስረጃ ቮይስ ከተገኘ ያ በቂ አይደለም ጋይስ? ማስረጃ ቮይስ በቮይስ ስለሰጠችው ብር ያወራችሁ አብራ ካለ እኔ ሁለት እጥፍ ብዙ ነገር አውርተናል። 2 እጥፍ ነው መውሰድ ያለባት ሴት ልጅ ስለሆነች
ብሩን ብቻ ሳይሆን ማስረጃ እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። እቺ ልጅ ብሩ እናንተ ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ሶ ካልቀረጸትክ ቮይስ ግን ካንተ ጋር ዋትስአፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱ ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለቀ። እሺ መርየም ቮይስሽን አብሪው ማሪ። ማን ነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚውት ነሽ ውዴ። ማይክ አታመጣም። ወላሂ አስቀድሜ ልማልላችሁ ወላሂ አታመጣም። ችግር የለውም። ስትተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ይኖራታል። ምንም ችግር የለም። እሺ መርየም ላክሽልኝ ከጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ ጋላሪ ላይ እየጠበኩሽ ነው። ከጋላሪሽ ላይ ስክሪንሾት አድርገሽ ቀን ኦኬ። ስክሪንሾት እኔ አላረኩም አቡዬ፣ ቪዲዮ ነው ያለው። እኔ ጻፍኩት ቪዲዮ ማለት ማሪ በአማርኛ እያስረዳሁሽ ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይሄንን ቪዲዮ አንድ ያዳምጪኝ መርየምዬ። ይሄንን ቪዲዮ የፖስተትሽው 1 ዊክ ከአንድ ሳምንት በፊት ነው። ስለዚህ ይሄን ከአንድ ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣልሽ ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል ሳተርዴይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻለሁ አልሰጥሽም ማለት መጀመሪያ ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ ይሄን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ልክልሻለሁ ካለ ልክልሻለሁ። ከሌለ ማስረጃ ይሁንማ ግቢና ጋላሪ ላይ እኔ እንዳሳየውሽ መናገር በሷ ተራ እኔ ነኝ የማናግራት። ማሪ የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳሁሽ ነው። እኔ እናት እኔ ቅዳሜ ለታ ራሴን ሜካፕ ስሰራ ጋላሪ ላይ ፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋር የውልሽ እዚህ ጋር ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይኸውልሽ ተሸከለ ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑን ስለሚናገር እሱን አሳይልሻለሁ። እዚህ ጋር ልወጣ ወይስ እንዴት ነው የሚገባው? ጋራል ውስጥ አይችልም እኮ ይኸውልሽ እንደዚህ ብቻ አድርገሽ መግባት ትችል እንደዚህ ስላይድ አድርገሽ ወደ ጋላሪ መሄድ ትችያለሽ። እሺ ቆይ አከምቲንግ ገማማስ እንዴት ነው የሚገባው? እንደዚህ አድርገሽ እንዲህ ስታረጊው ከቲክቶክ ያወጣሻል። ግን እኛ ጋር ፖዝት ያለሽ ከዛ ጋላሪ ትገቢያለሽ። ሲክስ ዴይስ አጎ ነው የሚለው ይሄኛው ቪዲዮ 6 days ago ከ6 ቀን በፊት የተፖሰተ ቪዲዮ ላይ ቀለበቱን አድርጋዋለች። ይሄንን ቪዲዮ ቆይቷል ከተቀረጸ ጋላሪ ላይ አስቀምጬ በጋል ነው እንትን ያልኩት ስላለች ያንን ቀን ነው የምታደርግልን። ቆይ መንገዛለች ያጋጥማል ልጆች። ይሄን ቪዲዮ ማለት ነው ላችሁ ረስታው ነው ልትከስ ከመምጣቷ በፊት ይሄን ቪዲዮ መደለት ነበረባት። የሁላችሁ ውዶቼ ይሄ
ይሄንን እዚህ ጋር ይታያችኋል። ቀለበቱ አለ ወርቁን 6 days ago ነው ይሄ ቪዲዮ። እሷ ግን ቀርጻ ቆይታ ስለሆነ ጋላሪ ላይ ገብታ ፈልጋ ታመጣልናለች። ወርቁን ከሰጠሁትኝ በጣም ቆይቷል፣ ላይ 5 ወር ይሆነዋል ብላለች። አቡዬ እምቢ አለኝ። ወጥቼ መልሳለሁ። እምቢ አለኝ። እሺ ችግር የለም እንጠብቅሻለን። ማሪ ዋትስአፕ ላይ ላኪልኝና ነይ ግቢ። አቡ ሚስተካከለብኝ ነገር ስላለ ይቅርታ አድርጌልኝ። ላላ አስገቢልኝ። ትገባለች። ፎቶ ከጋላሪ ላይ ታምጣ እንዴ ማስረጃውን ታምጣ። የሚበላሽ ነገር አብይ ከሱ ሌላ ደግሞ ሌላ መረጃ ስላለኝ እዚሁ ላቀርብልሽ ነበር እኮ እሷ ያለች ግቢ በያት። እሺ ማርያም ላይ ትላለች። አዎ ትመጣለች። ላትመጣ ትችላለች እንዴ? ካልመጣች ማስወጋኗ ችግር የለው ትመጣለች። ለምንድን ነው የማትመጣው? ጠብቅ አቢባ አልኩሽ። ይኸው አቢባ ለሶስቱም አንድ መረጃ ካመጣች አልኩሽ እኮ ለአሁኑ ለጋላሪ ምናምን ያለችው ካመጣችልሽ ወላሂ ሁሉንም ነገር ከፍላለሁ አልኩ እኮ። ሁሉንም እንጂ ብሩንም አንድ በይ። አንዳንዴ ለሰው ማዘንም ይጎዳል። አየው አይዲ በራስሽ ብር መሬት አለኝ ቤት አለኝ ሽጬ አምጥቼ እሰራለሁ ባለችብኝ ያለችው ማስረጃ አለ። እሱ ቮይስ አለ። አትስሪ ቤት ሽጠሽ ሳምሰንግ ከሆነ ስልክሽ ዲቴል በሚለው ግቢ ፎቶውን ንኪ ልበላት እንደዛ። ወይ ሳምሰንግ ከሆነ ስልክሽ መርያም ስልክሽ ሳምሰንግ ከሆነ ዲቴል በሚለው ግቢ። እሺ ጋላሪ ላይ ዲቴል የሚለውን ነው መንካት ያለብሽ። ማሬ ጋላሪ ውስጥ ግቢና ጋላሪ ውስጥ ገብተሽ ዲቴል የሚል አለ። ሳምሰንግ ነው ስልክሽ ወይስ አይፎን ንገሪኝ። ሳምሰንግ ከሆነ ስልክሽ ዲቴል በሚለው ግቢ አልኳት ውዶች። እሷን መታለች፣ አስገቢያት። እሷን መታለች። ፕራይቬት ቀርጻ ፕራይቬት ላይ የነበረ 3ኛው ወር ቀን 23 ኦልሬዲ ከአንድ ወር በፊት ማለት ነው። 3ኛው ወር ቀን 23 አሁን 5ኛው ወር ከአንድ ወር ከስንት ጊዜ በፊት ማለት ነው ጋይስ? ቪዲዮን የቀረጽሽው ከአንድ ወር ከምናምን በፊት ነው። ወርቁን የሰጣሁት ከ5 ወር በፊት ነው። ረጅም ጊዜ ስለሆነ ትዝ አይለኝም። 5 ወር ገምታለሁ ብላለች። ከተዋወቁ 7 ወራቸው ነው። ከ5 ወር በፊት ለሱ ወርቁን ከመስጠቷ በፊት ከሆነ የሰጠችው ማምጣት ያለባት ከ5 ወር በፊት የሆነ ቪዲዮ ነው አይደል? ከጋላሪ ሳይሆን ፕራይቬት የሆነን የላከችልኝ 3ኛው ወር ቀን 23 4ኛው ወር ቀን 23 አንድ ወሩ። አሁን 5ኛው ወር ቀን 8 ነን። 8 ቀን ከዚህ ወር 7 ቀን ከዛ ወር ከ15 ቀን ከጋላሪ ላይ አይደለም የላክሽልኝ ከፕራይቬት ነው። አዎ ፕራይቬት ውስጥ ነው አስቀመጥኩት። ስለዚህ የቀረጽሽው ቪዲዮን 3ኛው ወር ቀን 23 ነው። አዎ እሺ። አንቺ ደግሞ ያልሽኝ ወርቁን ከመስጠቴ በፊት ነው። ለሱ ወርቁን ከመስጠቴ በፊት ነው ይሄን ቪዲዮ የቀረጽኩት ነው ያልሽው። ምን? ይሄን ቪዲዮ የቀረጽኩት አይደለም። አዎ ልክ ነሽ። ወርቁን ለሱ ከመስጠቴ በፊት ነው የቀረጽኩት ነው። ለሱ ከመስጠቴ በፊት አዎ እኔ እኮ ለሱ ከሰጠሁት ማለት ነው። እሺ አውሪ። እሺ ወርቁን ለሱ ከመስጠቴ በፊት ነው ይሄንን ቪዲዮ የቀረጽኩት ነው ያልሽኝ አይደል? ሚዩቱን አብሪውማ። ሚዩት መርያም ሚዩት ሚዩት አታርጊ። የሆኑ ሰዎች አካባቢዎች ላይ ሲያወሩሽ ነው ሚዩት እያደረግሽ። ምንም የለውም። ይኸው አሳይሻለሁ። ምንም የለውም ማሬ፣ ችግር የለም። ይኸውልሽ
ወርቁን የሰጠሁትኝ ወደ ስራ ስገባ የዛሬ 5 ወር ፈዲላ ጋር ወስዶ ሲያስቀምጠኝ ነው ወርቁን የሰጠሁት። አይደለም እንደዚህ አይደለም። ከስራ ከወጣው በኋላ ነው አቡዬ፣ ከስራ ከወጣው በኋላ ነው የሰጠሁት ወርቅ። ወደ ስራ ስገባ ፈዲላም ታውቃለች። ወደ ስራ ስገባ መዳም እንዳትሰጠኝ፣ መዳም እንዳትወስድብኝ፣ ወደ ስራ ስገባ ይህንን ወርቅ መዳም እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ ወደ ስራ ስሄድ ሰጠሁት አይደለሽ? ወደ ስራ ነው አለኝ። ግን እሱ እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀም ማለት ነው። ፈዲላ ታውቃለች። ችግር የለውም። ማስረጃ አለኝ። ታውቃለች። የሰው ምስክር ማስረጃ አይሆንም ማሪ፣ የሰው ምስክር አይሆንም። አሁንም ይሄ ፎቶ ይኸውልሽ ዶክመንት ነው ማስረጃ። ወደ ስራ ስገባ መዳም ይህንን ወርቅ ትልቅ ስለሆነ መዳም አይታ እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ሲለኝ አሁን እንደዚህ ነው አለኝ። ግን እኔ አልሰጠውም። ያ ቀን አልሰጠውም። እሱ እንደዚህ ነው አለኝ። ግን አልሰጠውም። ወደኋላ ልመልሰው፣ ዳይሬክት ላይቭ ዩቱብ ላይ ስለሚተላለፍ ወደኋላ ልመልሰውና ያልሽውን ደግሜ ላሰማሽ። ወደ ስራ ልገባ ስል መዳም ወርቄን እንዳትወስድብኝ እንዳትወስድብሽ እኔ ጋር ይቀመጥልሽ ሲለኝ እኔ ደግሞ እሺ ብዬ አውልቄ ሰጠሁት እሱ ጋር እንዲቀመጥልኝ። ከዛ ወስዶ ለፈዲላ ሚስቴ ናት ስራ አስገቢያት ብሎ ለፈዲላ አስረከበኝ። ስለዚህ ፈዲላ ቤት 5 ወር የቤት ኪራይ ሳትከፊ ምግብ በነፃ እየኖርሽ ነው ስልሽ፣ አዎ ሚስቴ ናት ስላላት የቤት ኪራይም አልከፍልም የምግብም አልከፍልም እየኖርኩ ነው 5 ወር ያልሽ። ስለዚህ ከ5 ወር በፊት ከሆነ ይሄንን የጣት ቀለበት የሰጠሽው ይህን ቪዲዮ ደግሞ የቀረጽሽው የላክሽልኝ ከፕራይቬት ላይ 3ኛው ወር የሚያሳየው ቀን እዚህ ጋር 3ኛው ወር ቀን 23 ነው። 3ኛው ወር ቀን 23 ማለት ደግሞ የዛሬ ወር ከ15 ቀን ማለት ነው። ወር ከ15 ቀን አሁን ያለን 5ኛው ወር ቀን 8 ነው። ከዚህ ወር 8 ቀን ከዛኛው ወር 7 ቀን 15 ቀን። ስለዚህ አንድ ወር ወርቄ ማለት ነው አቡዬ። ይሄ ወርቄ እሱ ያ ቀን እንደዚህ ነው አለኝ። እኔ አልሰጠሁም። ገባሽ? ይሄ ወርቄ በአንድ ሳምንት መዳም ቤት ስራ ልገባ ወረካ የመናገር መብት የለክም። በእሷ ተራ ይሄ የእሷ ተራ ነው እንዴ? በተራክ ነው አንተ የምታወራው። መሀል ላይ አትግባባት በእሷ ተራ እንዴ ማሬ። ቅድም ወደ ስራ ልገባ ስል መዳም እንዳትወስድብሽ ብሎኝ ነው አምኛው ልቄ የሰጠሁት ብለሽ ነበር እኮ የኔ ውድ። አዎ እኮ እንደዛ ሲለኝ አውልቄ የሰጠሁት ብለሽ ነበር። ግን ማለት ነው እሱ ጋር ሳው ብያለሁ እንደዚህ። ግን መጀመሪያ ማለት ነው መጀመሪያ መዳም ቤት እኔ ስትገባ አልሰጠሁም። ሁለተኛ ስትገባ ነው ሰጠሁት። ለምን ሰጠሁት? እኔ እንትን ለምን ተሳስተሽ ነው ቅድም ሰጠሁት ያልሽው? ወደ ፈዲላ ሄድ ሰጠሁት ማለቴ አሁን በቃ ተናድጄ ስላልኩኝ ማውራት አይችልም። ገባሽ? እየተንቀጣቀጥኩ ነኝ። አይችልም ማውራት፣ ምክንያቱ በጣም ተናድጃለሁ። ትላንትና የተሳደበኝ ነበረ። ለዛ ነው ገባሽ? እና ምን መሰለሽ ይሄ ወርቄ እሱ ጋር ስለነበረ እኔ መጀመሪያ አልሰጠሁም። ቆይቷል ብለሻል። ታዲያ ይሄ ከመስጠትሽ በፊት ከሆነ ወር ከ15 ቀኑ ነው ገና ከሰጠሽ። ምን መሰለሽ እኔ እሱ ጋር ሄዳለሁ። እሱ ጋር ከሄድኩ ደግሞ ማለት ነው ወስጄ ቪዲዮ ቀርጄ ምናምን አድርጌ እሰጣለሁ። እንደዚህ ነበረኝ። አሁን ደግሞ ቃሉ ነገር ተቀየረ። እሱ ጋር ተቀምጦ ሄደሽ እሱ ጋር ቪዲዮ ለመስራት ተቀብለሽው ቪዲዮ ሰርተሽበት መልሰሽ ሰጠሽው። አዎ ብዙ ቪዲዮ ነው አለው የሰራ። እንደዛ ነው እንዴ? እንደዛ ቲም ነበር እንዴ ከመጀመሪያ? ሌላ ቪዲዮም አለ። አዎ እንደዚህ ነው። እሱ ጋር ሄደሽ አንዴ ወርቄን ቪዲዮ ልስራበት ብለሽ ተቀብለሽ አድርገሽው ቪዲዮ ሰርተሽበት መልሰሽ ሰጠሽው። አዎ ማስረዳት ነው አቃተኝ እንጂ እንደዚህ ነበር። እንደዚህ ነው ያው ነገር ጣልቃ ገባ ጅኒ ገባ አያስፈልግም። ቅድም በፊት ሳልሰጠው ነው ቪዲዮ ሰርቼ ጋላሪ ላይ ያስቀመጥኩት ድራፍት ላይ። አሁን ደግሞ እየመጣች ወርቅ እየተቀበለችኝ ቪዲዮ እየሰራች ትመልሳለች። እኔ እቀበላለሁ ማለት ይሄን እቀበላለሁ። እሺ ለህዝቡ ትቻለሁ። እሺ አሁን ወደ ብሩ እንግባ። የወርቁ ብዙ አሳማኝ ሆኖ አላገኘሁትም። እኔ ሌሎቻችሁ እንደፈረዳችሁ ፍረዱ። ህሊናዬ ግን የወርቁን ጉዳይ ኦልሬዲ ከ5 ወር በፊት ወደ መዳም እኔ ከልቤ ስለማዳምጥ ሰውን እንደገና ላይቭ ሪከርድ አለኝ። እንደገና ዩቱብ ላይ ዳይሬክት ላይቭ ስለሚተላለፍ ዩቱብ ላይቭ ገብታችሁ ወደ ኋላ አድርጋችሁ መስማት ትችላላችሁ።
ፈዲላ ጋር ሲልከኝ ማዳም ይሄንን ትልቅ ወርቅ እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ አውልቄ ሰጠሁት ብላኝ ነበር ቅድም። አሁን ደግሞ ቃሉ ተቀይሮ አይደለም ከቪዲዮ አልሰጥሽም ሰጥቼ ነው መላቱ እያለኝ እኮ ማስረጃ አለኝ። እኔ አንቺንም ሙባረክንም አይደለም የማምነው እኔ ዶክመንት ነው ማምነው። አንቺንም ሙባረክንም አይደለም ማምነው እኔ የሰው ልጅ ይሄ ማስረጃ ሶስተኛ ወር ቀን 23 ሶስተኛ ወር ቀን 23 ሶስተኛ ወር ማለት ቆጥሬ ወር ከ15 ቀን እሱ መለስኩላት ያለው ጊዜ ነው ይሄ። አሁን ደግሞ ሀሳብሽን ቀይረሽ ምን አልሽ? እየሄድኩኝ እየተቀረጽኩኝ መጀመሪያ ለማንዴ አቋምሽ አንዲውና መጀመሪያ ይሄኛውን ሶስተኛ ወር ቀን 23 ከመስጠቴ በፊት ነው አልሽ። ስለዚህ ከወር ከ15 ቀን በፊት ነበር የሰጠሽው። ቅድም እኮ በጣም ቆይቷል 5 ወር ይሆናል። ወደ ፈዲላ ስመጣ ወደ ስራ ስገባ ብለሽ ነበር። ዋው ልክ ነሽ። በተራ እኔ ልጨርስና አንቺ አውሪ ማሬ። ከዛ ቅድም እኮ ወደ መዳም ቤት ስገባ መዳም እንዳትወስድብኝ ወደ መዳም ጋር ሲልከኝ ኒካ አሰርንና 1 ሳምንት ጊዜ አብረን አሳልፈን ፈዲላ ጋር ሲወስደኝ ወርቅሽን ማዳም እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ብሎ አውጥቼ ሰጠሁት አልሽ። እንደዛ ካልሽ በኋላ አሁን ደግሞ ታዲያ ሶስተኛ ወር ቀን 23 ማለት እኮ 1 ወር ከ15 ቀን ነው ስልሽ ከሰጠሹ ታዲያ ገና 1 ወር ከ15 ቀን ውስጥ አዋልሽና ትንሽ ቆይሽ እሱ ጋር እየሄድኩኝ እየተቀበልኩት ቪዲዮ ቀርጽና መልሼን ካለዋለው ይህንን ለምን ከፍሮም ዘ ፈርስት ፍሮም ዘ ቢግኒንግ ለምን አላልሽም? ረዳት ነው አቃተኝ። ምክንያቱ በቃ እንትን ስላልኩኝ ማለት ነው ተናድጄ እንትን ስላልኩኝ ነው እንጂ እንደዚህ ነው። ሌላ ቪዲዮም አለኝ ችግር የለውም። ይሄ ቪዲዮ ደግሞ ከሱ መኪና ውስጥ ምንድን ነው እሱ ቪዲዮ ደግሞ ታውሰሹ እንደገና ቀርጸሽ የመለሽለት ለምን ከመጀመሪያው እየተዋስኩትኝ እየቀረጽኩ መልሳለሁ የሚለውን ለምን ከመጀመሪያው አልተናገርሽም? እውነት ከሆነ ለምን አሁን መነጨ? አሁን እኔ ቀኑን እያንዳንዱን ዲቴል እያደረግኩ ስጠይቅ ለምን ሆነ ማሪ? ለምን ከመጀመሪያው ምክንያቱም ምን መሰለሽ እኔ አሁን ተናድጄ ነው አለሁት። ገባሽ? ራሴ አጥፋለሁ ብዬ ስንቴ ነው ሞከርኩ። በጣም ነው ተናደድኩ። በትክክል ራስ ማጥፋት መፍትሄ አይሆንም። ቆይሽ በትክክል አይደለም አሁንም ማለት ነው። ምክንያቱም መሰለኝ ልጅ አለው እሱ ያደረገኝ ነገር ማለት ነው። ስለ ወርቁ ማስረጃ ስለሌለን ወደ ብሩ እንሂድ። ወደ ብሩ ስለ ብሩ ማስረጃ አምጪልን ማሬ። ስለ ብሩ መከላከያ ማስረጃ አለኝ እኔ። ለሱ ድምጽም አለ ለኔ ጽፈትም አለ። እውነት ማስረጃ የምታቀርበው ቮይስ ይኸውልሽ ማሬ፣ በቮይስ አውርታችሁ አታውቁም። በኦሮምኛም ቢሆን ይተረጎማል፣ እዚህ ጋር ህዝቡ ይተረጉምልናል። አውርታችሁ አታውቁም? እንትን ስለ ብሩ መቼ ነው የምትመልስልኝ? ወይም ደግሞ አናወራ ስለ ወርቄ ብቻ ነው ጠየኩ። ወርቄ መልስልኝ አልኩ። አልመልስሽም፣ ሸጥቼ በልቻለሁ። የለሽም ለማን ወርቄ እስቲ እሱን አሰሚኝ። ልክልሻለሁ ከነቀኖች ማለት አዎ ልክልሻለሁ አለ። እሱ መለስኩ ያለው ወር ከ15 ቀን ነው። ከወር ከ15 ቀን በኋላ አልመልስም የሚል ካለ አንቺ ትክክል ነሽ። አምጪ መልሻለሁ ካለበት ቀን በኋላ ጠይቀሹ ወርቁን አልመልስም የሚል ሜሴጅ ካመጣሽ አንቺ ሀቃለሽ። አምጪልኝ ሜሴጁን። አንድ ሁለተኛ ደግሞ ስለ ብርሽ ለምንድን ነው አንድም በቮይስ አውርታችሁ ማታውቁት? አናወራም፣ እንገናኛለን። ደግሞ እሱ በስልክ አላወራም ሰው ጋር ዋትሳፕ ኢቃማ፣ ለምሳሌ ኢቃማዬን መቼ ነው በሰጠው ብር ብታሰራልኝ ብለሽ የጠየቅሽው የሆነ ማስረጃ ቮይስ ቴክስት ካለ ላይ ፈልጊ እስኪ። የ7 ወር ግንኙነት እኮ በ7 ወር ውስጥ የሰው ልጅ በጣም ብዙ ነገር ያወራል። የተጻጻፋችሁት ወይ ተደዋውላችሁ የቀዳሽው እኛ ብዙ አናወራም፣ እሱ ብዙ አላወራም፣ አናወራም ብዙ እኔ መገናኘት ካሳችሁ እንዴት ነው የማታወሩት? ማሪ እኔ መገናኘት ወላሂ አላወራም ሰው ጋር። እኔ መገናኘት ከፈለገ ይደውላል፣ ዛሬ እንገናኛለን ምናምን ይላል፣ እንገናኛለን። ካለበለዛ እኔ ሰላም ባልና ሚስት ካላወራችሁ አትነፋፈቁም? አትዋደዱም? ለምን ትጋባችሁ? ወላሂ አላወራም። እኔ መገናኘት ከፈለገ ብቻ ነው የማወራው፣ እሱ አላወራም። ለምን ትገናኛላችሁ? ምንም አይነት ስሜት ውስጣችሁ ከሌለ የመፈላለግ የመነፋፈቅ የመደዋወል ከሌለ የምትገናኙት ዝም ብሎ አብሮ ለመተኛት ነው። ለምንድን ነው እንደዚህ መሰለኝ? አሁን እንደዚህ መሰለኝ አላወራም።
ይባ አቤት ድምጾቹን እዚህ ላይ ታሰማ እኮ ልታሰማ ከላይ ያለውንም ከስር ያለውንም እሺ ታሰማለች ኦፍ ኮርስ አንተም ቪዲዮ አብራ ሙባረክ ሁለታችሁም በቪዲዮ ነው መሆን ያለባችሁ እሷ ቪዲዮ አብታ እሺ መኪና ቦታ ለማድረስ 5 ደቂቃ ቀርቶኛል የሆነ ተንሩቅ ይጃለው ለድረስና 4 ደቂቃ ታቀሱ ኦኬ ፓርክ 4 ደቂቃ ታቀሱ ኦኬ እሺ ይሄ ማሻአላህ ተባረከላ አሽከመረሜ ነግሩ ወደዛ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ተባረከላ አሽከቱ ጀመረ